እቤት ስመጣ በተኛበት እዚህ ሶፋ አንሳው ታዲያ ምን በጋምላ እዚህ ነበር ያማረኝ ሳስበው ሸጥዋል ምንም ግን አይፎን 7 የቤት ስሜ ጀን ነው አናሽ ታባ ምናምን እንደሚባል ሌላ ነው ወይ ብዛቱ እኮ ነው አይነቱ በስቶ እኮ ነው ከዚህ ጋር የሚመሳሰል ጠረጴዛው ስላለኝ ወንበር ወስዳለሁ ምንም ነገር ባይ ዘ ወይ ወሰን የኔ ሶፋ ድሬብሊ ታይቶ ነው የመጣው ከአማራጭ ይልቅ ጥንካሬ ነው ውበት ወሰን ቤዚክ ነገር ነው አማራጭ በላው ነው የመጣችው ወሰን አሪፍ እርግዝና ምን ልገዛ ነው ያው እንግዲህ ምን ልገዢ ነው ልገዛለህ ልገዢልኝ ነው እንደዛ ነው ልገዢልኝ ነው እስቲ ቁጭ በይበት ለርጉዝ ይመቻል እንዴም በእጭ ቀሚስ ለርጉዝ ይመቻል ጨርቁ የካስማ ነው የካስማ ነው አንቺ እንትኖቹ እኮ ሶፋዎቹ ጨርቆቹ ይሩት የሚታጠቡ ናቸው ሳጥብ ያለው በቀደም ራሱ እስቲ እና ሄዱ ዙሩ በደም ይዩት እንዴ በደም ዞረን እንዴ ዝም ብሎም አይወሰንም ይሄ ነው ሰቨንስ ነው የማይችለው ኦኬ እንደዛ አድርገን ሰርተን ትንሽ ዲፎርም ነው የዲዛይን ሞዴል ነው ኦኬ ሌሎቹ ደግሞ በሰቨንስ ነው ይችላል አርጆ ምን አስር እስኪ ያቸው ነው እዛ ጋር ነች እዛ ጋር እንኳን አይደለም ያኛው ከሲልቨር ወደ ነጭ እሺ እቤት ስመጣ በተኛበት እዚህ ሶፋ ይሄኛው ይሄኛው ይሄም ተው ይሄ ስም ያወጣው አይደል ወሰኔ ይሄ አዲሱ ስም ማን ነበር ያልኩት ያኛውን ለስቱዲዮ እኮ ሁለቱ አዎ እና የተነሰናች ዲፕሎማት ይባላል ይሄ የኔ ነው በሌላ ከለር ነው ፕሬዚደንሻል ነው ይሄ ፕሬዚደንት ይሄ ዲፕሎማት እዚህ ጋር ለመጻፍክበት ታዲያ አንሳው ታዲያ ምን በጋምላ ይሄ ፕሬዚደንሻል ነው ይሄ ዲፕሎማት ኦ ሂር ኢዝ ዘ ፕሌስ ይሄ ቦታ ይፈልግልህ የራሱ ጋር አምሮት እኮ ነው የመጣችው አማራጭ በላው ነው የመጣችው አሪፍ እርግዝና አሪፍ አይደለም ፈርኒቸር ነው እርግዝና ነበር ሰበቲ ነበር ያማረኝ ሳስበው ሸጥዋል ምንም ግን አይፎን 7 ምን ላይ ያለው አይ በቃ ሳይሆን ይቀር ኧረ ይሄ ነገር ወዴት ነው የሚያምራው እያልኩ ግራ በገባኝ ሰዓት እንደገና አይ ሶፋው ያለ ጠረጴዛ መሆን አይችልም ብለው የመሀል ሴንተር ጠረጴዛ መረጡ እዩት እንደም በጣም በቃ አቅማቸው ብለ አማራጭ ውስጥ ገቡ ኧረ ይሄ ነገሩ አላበቃም ሲባል አይ እኔ አልጋም እፈልጋለሁ ብላ አልጋም መረጠች እንግዲህ ያለው ማማሩ ያለው ብቻ ሳይሆን ጥራት ያለውን ነገር መምረጥ ራሱ ትልቅ ነገር ነውና የእውነት በጣም ነው የገረመኝ ያማረን ነገር የሚገዙ ባሎች ብዙ ብለናል የቤት ስሜ ጀን ነው አናሽ ታባ ምናምን እንደሚባል አሪፍ ዩኒክ ነው የቤት ስሜ ታባ ሳይሆን ጀን ነው ይሄ በጣም ወዶ ወንድሜ ነው ለጠቅላላው ቀን እና አካውንቲንግ ነው የተማረው ግን የሚገርም ቢዝነስ አዳማ ላይ ዳይመንድ ሞባይል የሚባል አለ ታዋቂ ማማ አስተዋውቋለች እኮ ባለ እውነት ነው ይሄ ነው ዛጋ ሶስቱ ላይ አሁን ከሶስቱ አንድ ላይ እርፍ ይበቃ ያው ዘጋ ያለው ይሄኛ ጀል መረጣቸው ዘል ይሄ ሶስቱ አንድ ላይ ጉዳይና
ወደሚቀጥለው እቃ ደግሞ እንሄዳለን። አንቺ ምርጭ አንቺ ወደሽዋል? ክላስ ይሄ እኔ አሁን ይሄን ያልኩት ክላሲክ ነው። ወደሽዋል? ዝም ብለሽ ስታዩ አሁን ይሄ እኔ ሶፋ ግዝፍ ባለው አይደለም፣ ሁሉም ያምራሉ። ለዛ ቤት አሁን ለምሳሌ ስለገዘፈ ቤት ያሳምራል። በቃ እንደ ቤትሽ ነው፣ እንደ ቤትሽ። አሁን ግዙፍ ቤት ግዙፍ የሚፈልግ አለ፣ ግዙፍ የሚፈልግ ሰፊ ቤት አለ። ያንቺ ቤት ማከለኛ ነው። እሱ በጣም ጥሩ ሶፋ ነው። ይሄ ወደገብ ነው እንትን እንዳይልበት ይሄ ያ በዛኛው ከለር ማለት ነው። እኔ አይደል የከፈትኩት አይደል? በሌላ ከለር ሌላ ነው ወይ? ብዛቱ እኮ ነው፣ አይነቱ በዝቶ እኮ ነው። ተረጋግ ደንገል። አሁን ስሜታችን ወዳረፈበት አርፈናል መሰለኝ። ዳይኒንግ ምን ዳይኒንግ ደግሞ ከዚህ ጋር የሚመሳሰል ጠረጴዛው ስላለኝ ወንበር ወስዳችን ይቻላል። ወንበር ብቻ ነጭ ወንበር ይቻላል። አራታ ነጭ ወንበር አባባል ተዛማ ወጣ። ምን ችግር አለ? ወንበር ብቻ ከሶፋ ጋር ሄዳል እያስባለሁ። ጠረጴዛውን አሳየው ወንድሜ፣ ጠረጴዛውን አሳየው። አየኩ ወሰን አይቶታል። ወንድሜና ሚስቱ እንደምታያቸው አልጋ ማነው ሶፋ እንገዛለን ብለው መጥተው እንዳለ የካስማ ፈርኒቸር እቃዎች አይነዋጅ ሆኖባቸው ጠረጴዛ አሪፍ ስላለን ወንበር ይቻላል ሲባል ይቻላል፣ ወንበር ለብቻ ማዘዝ ይቻላል ሲባል ደስ ብሏቸው ወንበር አዘዙ። ኧረ እነሱ በአንድ በዚህ ብቻ መቻበቁ ብላችሁ ነው። ምንም በቃ ሚስቱ የሚጨብጡት ግራ ገብቷቸው ቁጭ ብለን መነጋገር ጀመርን እንደገና። አይ ምንም ነገር ባይዘው ወሰን የኔ ሶፋ ድሬብሊ ታይቶ ነው ይመጣ በጣም ተመችቶኝ ማለት ነው። ሶፋ ነው የወሰኑት። የእሱ አንድ እንትን አለ፣ እሱን አይቼ ነው ጥሩ ነው የሆነን ለማውራት እንጂ አንዳንድ ጊዜ ሌላ ቦታ ብዙ አማራጮች አሉ አይደለም። ግን ከአማራጭ ይልቅ ጥንካሬ ነው ውበት ወሳኝ ቤዚክ ነገር ነው። ኤግዛክትሊ ድጋሚ ሶፋ አትቀይረው። በጣም ዋናው መስፈርት በቃ እኔ ጋር ልጅ እሱ ነው ውበት ጥንካሬ። እኔ ጋር ልጅ እና ምቾት ፕላስ አንድ ብሩ ምንድን ነው? አይ አንድ ብሩ እሺ እኔ ሳት ምን እንደጻፈ ነው ጌም እያጫወተ ነበር። ኦኬ ነው እንዴ? ያለ ይጻፈ አዎ በጣም ነው በጣም ስንት ሜትር ነው? ሜትር ከሰማንያ ሜትር ከሰማንያ በዘጠና አለ ነው ወይ? ሜትር ከሰማንያ ሜትር ከዘጠና በቃ እሱን ያለው ይሄን አንተ ጠረጴዛችሁን ልቀር አሪፍ ነው። እንትኑ እዛ ላይ እንትን ስለምናደርገው ይሄ አሪፍ ነው። በጣም ያምራል። እሺ ስለዚህ አንቺ ናስ ይሄንን እዛ መሀል አስቢ። በጣም ከጣውላው ጋር ይሄዳል። እዛ ያ አዲስ እና ጠረጴዛ አዲሷ ልጅ አልኳት። እኔ በቃ ጠራዋለሁ። የዋወንም እኮ እሷ ብዬ ነው የመጣችው። ቴብሏ ኦኬ። በአይናችን አረጋግጠን አይተን ነው የምንገዛው ባሉት መሰረት ሲመጡ ከጠበቁት በላይ በጥራትም በውበትም በዲዛይንም ስላገኙ በጣም ግራ ገብቷቸው በቃ የሆነ በቃ ሲሽከረከሩ በቃ ምንም ከአቅማቸው በላይ ሆነና ብያለሁ። ካስማ ይለያል። ካስማ የጥራት አርማ መባሉ እንደዚህ ነውና የእውነት እጅግ በጣም የሚገራርሙ ሶፋዎች ናቸው። ሴንተር ጠረጴዛ፣ ሶፋ፣ ወንበሮቹ ወንበር ለብቻ ይቻላል? ለኛ ነው ወይስ ይቻላል? ለማንም ለሚፈልግ ሰው ለምሳሌ ጠረጴዛ ኖሮ ብዙ ጊዜ ጠረጴዛ ወንበር ነው የሚበላሸው። ጠረጴዛ ኖሮ ወንበር ለሌለው ሰው ወንበር ብቻውን መውሰድ ይችላል። ያው አላውቅም ነበር ነው። ናይስ 6ም 8ም 10ም እንደፈለጉት በጣም አሪፍ። ቁጭ ብለን እናስላውና ውሳኔያችንን እናስተዋውቃለን በኋላ። ወንድሜና ባለቤቱ እቃቸውን አዘው ወደ አዳማ ተመለሱ። እንግዲህ አዳማ የደረሰላቸው ከምሽቱ ነው። ማታ ከምሽቱ 2 ሰዓት ነው 3 ሰዓት አካባቢ ተጭኖ አዳማ ደርሶላቸው ይኸው ያዘዙት ወንበር እየወረደ ነው። ሶፋቸው፣ አልጋቸው፣ ሁሉም ነገር ቦታ ለመያዝ ከመኪና እየወረደ ይገኛል። እንግዲህ ያው ካስማ ፈርኒቸር በጣም ነው የሚገርመው። ቃሉን በጣም ነው የሚጠብቀው። በሰዓቱ ባለው መሰረት እቃቸውን አድርሶላቸዋል። ያው እንግዲህ ተጭኖ መጥቶላቸዋል።
ያው ያልጋቸው ኮሜዲ ነው እንደምታዩት። ያው ያልጋቸው ኮሜዲ ነው አለ። ሶፋቸውም እየወረደ ነውና እርጉዚት እንዴት ነሽ? እርጉዚት ያው ቆማለች። ቆማ ማኔጅ እያደረገች ነው የምትገኘው። የሆነ ግን ባሎች የሆነት በዚህ ደረጃ እንደው አማረን ስንል ፈጣን ናችሁ። እውነት ፈጣን ሆኖ እሺ ባሎቻችን ሴቶች ትልቅ ነገር ነው በሆዳቸው የያዙትና ትልቅ አባስተው ለሚሰጧቸው ልጅ ሪስፔክት ወይም ክብር ሲኖራችሁ ደስ ይላል። የእውነት ወንድሜ አይ ሪስፔክት በጣም ነው የማመሰግን። የእውነት ቤቴ ይመርልኝ፣ ቤቴ ቆንጆ ይሁንልኝ። እኔ በቃ ሶፋም አልጋም ሁሉን ፈልጋለሁ። ሶፋ ሊገዛ ብቻ ሄዶ